የስቴት ዲፓርትመንት ለአጠቃላይ ለቪዛ ኦፊሰሮች በዓለም ላይ ላሉ የኬብል መረጃ አስተላልፏል። ይሄ መረጃ እንደ ሬጉሌሽን የሚያገለግለው የቪዛ ኦፊሰሮች ከዚህ በፊት ሲጠቀሙበት ከነበረው የሜዲካል ኤግዛሚኔሽን ተጨማሪ እድሜንና የሜዲካል ኮንዲሽንን የአፕሊካንቶችን የእድሜና የሜዲካል ኮንዲሽንን ከግንዛቤ ውስጥ በመክተት ቪዛ ዲናይ እንዲያደርጉ የሚያመለክት ነው። ለምሳሌ ዲያቤቲክ የሆኑ ሰዎችን ቪዛ እንዳይሰጡ፣ እድሜያቸው ከፍተኛ ደረጃ ወይም ትልቅ የደረሰና ለአሜሪካ ከመጡ በኋላ ሜዲካል አቴንሽን የሚያስፈልጉ ሰዎችን በዚህ ምክንያት ብቻ ቪዛ እንዲከለክሉ የሚያደርግ ሬጉሌሽን ያወጣው። በተለይ ኦፊሰሮች ከዚህ በፊት እንደምናውቀው በመሰላቸው መንገድ ቪዛ ይከለክሉ ነበር። በተለይ የነን ኢሚግራንት ቪዛ B1 B2 F1 እና የመሰሉትን ቪዛዎች በቀላሉ ነበር የሚከለክሉት። ይሄ ግን ለግሪን ካርድ አፕሊኬሽን ሁሉ የሚያካትት ነው። ነን ኢሚግራንትን ቪዛ የሚያካትት ነው። ኦቢስ የሆኑ ሰዎች፣ ወፍራም የሆኑ ሰዎች፣ ዲያቤቲክስ የሆኑ ሰዎች፣ ሜንታል ዲስኤቢሊቲ ያለባቸው ሰዎች፣ ድረግ ዩዜጅ ሂስትሪ ያላቸው ሰዎች እና እነዚህን የመሰሉ በአሜሪካ ኤምባሲ ውስጥ ገብተው ቪዛ በሚጠይቁበት ወቅትና በዛ ሰሞን ያላቸው የሜዲካል ኮንዲሽን ቀጣይነት ያለው ሜዲካል ትሪትመንት የሚያስፈልጋቸው ሰዎች በጠቅላላ ቪዛ እንዲከለከሉ ነው። ወይም ደግሞ ኦፊሰሮች ይሄን ከግንዛቤ ወስደው ቪዛ እንዲከለክሏቸው የሚያዝ ኬብል ነው የተላለፈው ማለት ነው። እንግዲህ እስከዛሬ የነበረው የቪዛ አፕሊኬሽን ላይ የሜዲካል ሪኳየርመንት አለ። ከዚህ በፊት የአሜሪካን ኤምባሲ የሚገባ ሰው ሁሉ ሜዲካል ሪኳየርመንት የተለያዩ አሜሪካ ኤምባሲ አፕሮቭ የሚያደርጓቸው ኦተንቲኬትድ የሆኑ ሆስፒታሎች በመሄድ እነዛ ጋር የሕክምና አገልግሎት ካገኙ በኋላ እና ምርመራ ካደረጉ በኋላ ነው የኢሚግራንት ቪዛ የሚሰጣቸው ማለት ነው። አሁን ይህን ኤክስፓንድ የሚያደርግ ነው። ከኖቬምበር 6 በኋላ ነው አፕላይ የሚሆነው። ሞስት ላይክሊ እንግዲህ በዚህ በኖቬምበር ወር ቀጥታ ተግባራዊ ላያረጉት ይችላሉ፣ ግን ከሚቀጥሉት ወራት ጀምሮ ይህን በስፋት ይተገብሩታል ማለት ነው። ስለዚህ ኦፊሰሮች ምንም እንኳን የሜዲካል ባክግራውንድ ባይኖራቸውም የራሳቸውን ግንዛቤና ጀጅመንት በመውሰድ እንዲከለክሉ ነው የሚያዘው። የሜዲካል ባክግራውንድ ስለሌላቸው እነዚህ ኦፊሰሮች የራሳቸውን ግንዛቤ ነው የሚወስዱት። ማለት ፊት ለፊታቸው ያለው ሰውዬ ወይም ሴትዮ በእድሜ የገፉ ከሆኑ፣ ጤናቸው ችግር አለበት ብሎ የሚያስብ ከሆነ፣ ኢኮኖሚካል አቅማቸው ደካማ ከሆነና አሜሪካ ውስጥ ከመጡ በኋላ ይሄን የሜዲካል ኮስታቸውን ከቨር የሚያደርገው የአሜሪካ መንግስት ነው፣ ሜዲኬድ ነው። እንደገና ፐብሊክ ቻርጅ ይሆናሉ ወይም ደግሞ ፐብሊኩ ላይ የአሜሪካ ፐብሊክ ላይ እዳ ይሆናሉ ብለው በገመቱ ሰዓት ይከለክላሉ። ስለዚህ ይሄ የራሳቸውን ግንዛቤ ብቻ እንዲወስዱ የሚገፋ ነው። እንደውም በዚህ ኬብል ላይ በክሊር ላንጉጅ ያስቀመጠው ኦፊሰሮች የራሳቸውን ጀጅመንት በመውሰድ በራሳቸው ግንዛቤ እንዲከለክሉ የሚያዝ ነው። ስለዚህ ይሄ ሞር ባያዝድ እንደሚሆን ምንም ጥርጥር የለውም። ከዚህ በፊትም እንደምታውቁት የዩኤስ የቪዛ ኦፊሰሮች በጣም ሰፊ የሆነ ዲስክሬሽነሪ ፓወር አላቸው፣ የመከልከል መብት አላቸው። ብዙ የአሜሪካ ፍርድ ቤቶች ይሄን ቻሌንጅ አያረጉትም። ምክንያቱም ኦፊሰሮች የራሳቸው ግንዛቤ ያላቸው፣ ያን የማስረዳት ግዴታም የለባቸውም። ለምን እንደከለከሉ ለምን እንደሰጡ ራሳቸው በውስጥ የውሳኔ ኬብል ላይ ያስቀምጡ ካልሆነ በቀር ለክላያንቱ ወይም ለክላያንቱ ሎየሮች ፊት ለፊታቸው ላለው የቪዛ ጠያቂ አያብራሩም፣ ወይም የሚያብራሩበት ወቅት በጣም ጥቂት ነው። አሁን እንግዲህ ይህን ፓወራቸውን የሚያሰፋ ነው የሚሆነው። ለብዙ ባያዝ እና ፕሬጁዲስ እየተጋለጠ እንደሚሆን ጥርጥር አይኖረውም። ከዚህ በፊትም አንዱ ሪኳየርመንት ያ ነው። አንድ ሰው ለቪዛ ሲሄድ፣ በተለይ ለኢሚግራንት ቪዛ ሲሄድ የሜዲካል ኤግዛሚኔሽን ዶክመንቱን አብሮ ፋይል ማድረግ ይኖርበታል። ወይም ደግሞ ከቪዛ መሰጠት ቀን በፊት የተመረመረበትን ሰነዶች ለአሜሪካን ኤምባሲ መላክ ይኖርበታል። አሁን እንግዲህ ቫስት የሚሆነው ተጨማሪ የሕክምና ኮንዲሽኖችን ዲስክሎዝ እንዲያደርግ ይገደዳል፣ ለሆስፒታሉም ሆነ ለቪዛ ኦፊሰሮቹ ማለት ነው። ለዚህ ምን አይነት የሕክምና ባክግራውንድ እንዳለው፣ ዳያቤቲክ እንደሆነ እንዳልሆነ እና ከዚህ በፊት በአብዛኛው የሚያተኩረው ቱበርኩሎሲስ ላይ ነበር እና ተላላፊ በሽታዎች ላይ ነበር። አሁን ይሄ ኤክስፓንድ ሆኖ ኤኒቲንግ ለአሜሪካ መንግስትና ፐብሊክ አንድ ሰው መጥቶ ላያብል ይሆናል ወይም ደግሞ እዳ ይሆናል ብሎ የሚያስቡትን ጠቅላላ የሜዲካል ኮንዲሽኖች የመግለጽ ግዴታ ነው የሚጥልበት። ያንንም የቪዛ ኦፊሰሩ ኢቭን ባይገለጽ ዲስክሎዝ ባይደረግ እንኳን ከሚያየው ከሚሰማው ውሳኔ የመስጠት መብት እንዳለው ነው የሚገልጸው።
እንግዲህ ለሁሉም ለኢሚግራንትም ነን ኢሚግራንትም ቪዛ የሚመለከት ነው። ከዚህ በፊት እንደምናውቀው የኢሚግራንት ቪዛ ነው የሕክምና ወይም ደግሞ በግሪን ካርድ የሚመጡ አሜሪካ ውስጥ በኬዋን በፊያንሴ ቪዛ የሚመጡ ሰዎች እና ተመሳሳይ የቪዛ ካታጎሪ ውስጥ ያሉ ሰዎች ናቸው በሜዲካል ኤግዛሚኔሽን እንዲያልፉ የሚደረገው። አሁን ለነን ኢሚግራንት ቪዛ B1 B2 F1 J1 እና የመሳሰሉት ቪዛዎች ላይ የሜዲካል ኤግዛሚኔሽን አይጠየቁም ነበር። አሁን ግን ዲስክሎዝ እንዲያደርጉ ኢቨን ኢፍ ሜዲካል ኤግዛሚኔሽን ባይኖርም አሜሪካ ከመጡ በኋላ የሜዲካል ኮንዲሽናቸው ለአሜሪካ መንግስት ፐብሊክ ቻርጅ የሚሆኑ ከሆነ እድሜያቸውም አሜሪካ ውስጥ መጥተው ሊያሰራቸው የሚያችል እዳ ውስጥ የሚወድቁ ከሆነ ለቢ1 ይሄ ለነን ኢሚግራንት ቪዛም ብቁ አይሆኑም ማለት ነው። ልክ ነው። ከዚህ በፊት ኤምባሲ ውስጥ ስንገባ የፋይናንስ ለምሳሌ ባንክ ውስጥ ያለን ስቴትመንታችንን፣ ኦሪጂን ካንትሪ ላይ ያለን የቢዝነስ እንደገና ደግሞ መኖሪያ ቤት፣ እነዚህ ተመሳሳይ ጥያቄዎች እንጠየቃለን። ምክንያቱም መመለሳችንን አለመመለሳችንን ለማሳየት ማለት ነው። ይሄ የኬብል አንዱ የሚያሳየው አንድ ሰው አሜሪካ ውስጥ ከመጣ በኋላ ፐብሊክ ቻርጅ የማይሆን ከሆነ ለምሳሌ ፋይናንሻል አቅሙ ትልቅ ከሆነ ኢቭን ኢፍ ቅድም የጠቀስናቸው በሽታዎችና ህመሞች የእድሜ ኮንዲሽኖች ቢኖሩበትም ቪዛ ሊፈቀድለት ይችላል። ፋይናንሻሊ በጣም ኬፔብል የሆኑ ሰዎች መጥተው አሜሪካ ውስጥ ለህክምና ቢመጡ እንደ ሆስፒታል ቱሪዝም ኦር ደግሞ የህክምና ቱሪዝም ተደርጎ ኮንሲደር ሊደረግ ይችላል። ስለዚህ የፋይናንስ አቅማቸው መሰረታዊ ነው። የፋይናንስ አቅማቸው የሌላቸው ሰዎች ናቸው በአብዛኛው ይሄ ካታጎሪ ውስጥ ገብተው የሚከለከሉት ማለት ነው። ስለዚህ ሜቢ እዚህ ጋር ለማብራራት ያህል ለግሪን ካርድ አፕሊኬሽን ላይ የሚገቡ ሰዎች እዚህ ሀገር ስፖንሰር የሚያደርጋቸው ሰዎች በጣም ከፍተኛ ታክስ የሚያስገቡ ከሆነ ምናልባት ዲያቤቲክ ቢኖርባቸውም ኦቢስ ቢሆኑም ሌላ ተጨማሪ የእድሜም ሆነ የህክምና ጉድለቶች ቢኖርባቸው የታክስ ፋይል ያደረጉትን ስፖንሰርሺፕ ፋይል ያደረጉበትን የገንዘብ መጠን የአቅም መጠን ተመልክቶ የቪዛ ኦፊሰሩ ሊፈቅድላቸው ይችላል ማለት ነው። እንግዲህ እስካሁን ድረስ የቪዛ ኮንዲሽን በስፖርት ዙሪያ በዓለም ዋንጫ ዙሪያ የተወሰነ ነገር የለም። ይሄን አሁን ያለው ሬስትሪክሽን የዛንም የዓለም አቀፍ የዓለምን ዋንጫም ኢፌክት እንደሚኖረው ምንም ጥርጥር የለውም። በዛም ሰዓት ስትሪክት የሆነ ሬጉሌሽን ይኖራል ተብሎ ይታሰባል። በተለይ ግን ለዓለም ዋንጫ የሚመጡ ሰዎች በአብዛኛው ካደጉ ሀገሮች የሚመጡ ስለሚሆኑ ከአውሮፓ ከአረብ ሀገራት ይሄን ያህል ጉዳት ላይፈጠር ይችላል። እንግዲህ የፋይናንሻል አቅማቸውን እየተመለከቱ አቅም ላላቸው ሰዎች የሚፈቀድበት መስፈርት ሊኖር ይችላል ብዬ አስባለሁ። አሁንም ከሶስተኛው ዓለም እንደ ኢትዮጵያ ካሉ ሀገሮች የሚመጡ ሰዎች ግን ከዚህ በፊት የነበረው አይነት ስትሪክት የሆነ ሬጉሌሽን እንደሚኖር ይጠበቃል። ከዚህ በፊት አንድ ተጫዋች ከአሰልጣኞቹ ጋር ከሜዲካል ቡድኑ ጋር አብሮ እንዲመጣ የሚያዝ ወይም የሚፈቅድ ህግ ነበር። ያንንም የስቴት ዲፓርትመንት እና DHS በጣም አጥብበውታል አሁን ላይ። ትልቁ አፌክት የሚያደርገው እንደውም እሱን ይመስለኛል። ብዙ ሰዎች እንግዲህ የስቴት ዲፓርትመንት ይሄን ህግ ሲያወጣ በዋናነት ያወጣው የሚመስለኝ አሜሪካ ውስጥ ወላጆቻቸውን በማምጣት በእድሜ የገፉ ቤተሰቦቻቸውን በማምጣት የህክምና ትሪትመንት በኢንሹራንስ በሜዲኬት እንዲያገኙ እንዲገለገሉ የሚያደርጉ ኢሚግራንቶች እየበዙ በመምጣታቸው ይመስለኛል ይህ ህግ የወጣው። ስለዚህ ወላጆቻቸውን ለማምጣት ፕሮሰስ የጀመሩ ሰዎች ላይ በእድሜ የገፉ ሰዎችን ቤተሰቦቻቸውን ወደ አሜሪካ ለማምጣት በግሪን ካርድ የሚያስቡ ሰዎች ላይ የወደቀ ትልቅ ዕዳ ነው የሚመስለኝ። ምክንያቱም እነሱ የማይመጡበትን መንገድ የሚያጠብ ነው። ለቪዛ ኦፊሰሮች ግሪን ካርድን የመከልከል ወይም የግሪን ካርድን ቪዛ በዚህ መሰረት በእድሜ በህክምና ኮንዲሽን ባለባቸው ተደራራቢ የህክምና ትሪትመንት ጉዳይ እንዲከለከሉ የሚያዝ ነው። ስለዚህ ወላጆቻቸውን በዋናነት የሚያመጡ ሰዎች ላይ ትኩረት ያደረገ ይመስላል። ፍርድ ቤቶች በአብዛኛው ለቪዛ ኦፊሰሮች ያደላሉ። ምክንያቱም የቪዛ ኦፊሰሮች አንድን ሰው ወደ አሜሪካ እንዳይመጣ ሲከለክሉ የተለያዩ ኮንሲደሬሽን ሴኩሪቲ፣ የናሽናል ኢንትረስት፣ የናሽናል ሴኩሪቲ ኢንትረስት፣ የአሜሪካን አጠቃላይ ኢንትረስት ኢንቱ ኮንሲደሬሽን ይወስዳሉ ተብሎ ይታሰባል። ኢቨን ኢፍ በባያዝ እና ስፔሲፊክ የሆኑ ባልተገለጡ ምክንያቶች መከልከል ባይችሉም በአብዛኛው የአሜሪካ ፍርድ ቤቶች ግን ለቪዛ ኦፊሰሮች የሚያደሉ ነው የሚሆኑት። መክሰስ ይቻላል፣ ነገር ግን ይሄ የስቴት ዲፓርትመንት የቪዛ ሬጉሌሽን ስለሆነ ሬጉሌሽኑን ጠብቆ የከለከለን ኦፊሰር በፍርድ ቤት ላይ መሞገት ከባድ ነው የሚሆነው።
በጣም ኤክስፔንሲቭ ነው ይሄ ፕሮሲዲንግ። የመጀመሪያው እንግዲህ ወላጆቻቸውን የሚያመጡ ሰዎች ከፍተኛ የሆነ ኢንካም እንዳላቸው ማሳየት ይጠበቅባቸዋል። አሁን ላይ ከዚህ ቀደም ካለው የሚኒመም ሪኳየርመንት የገዘፈ ማለት ነው። ሁለተኛ እዚህ ሀገር ላይ ያሉ ሰዎችም በመንግስት ላይ ፐብሊክ ቻርጅ እንዳልሆኑ ማሳየት ሊኖርባቸው ይችላል። ከዛ በተረፈም ወደ አሜሪካ የሚመጡን ሰዎች የሕክምና ኮንዲሽን እንደሌለባቸው፣ ምንም አይነት የሜዲካል ትሪትመንት የሚያስፈልጋቸው እንዳልሆኑ መግለጽ ይጠበቅባቸዋል፣ ማሳየት ይጠበቅባቸዋል ማለት ነው። እንግዲህ አንዳንድ ጊዜም ውሃውን መፈተሽ ቴስቲንግ ዘ ዋተር እንደሚባለው ወደ ፍርድ ቤትን በመውሰድ ይሄን ነገር መሞከር የማይቀር ነው የሚሆነው።